በኢትዮጵያ የመጀመሪያው ሐኪም ወርቅነህ እሸቴ ዶክተር ማርቲን ጥቅምት 11 ቀን 1957 ዓ.ም በጎንደር ከተማ ተወለዱ። አባታቸው ነጋድራስ እሸቴ፣ እናታቸው ወይዘሮ ደስታ ወልደ ማርያም ይባላሉ። አጼ ቴዎድሮስ አባታቸውን ነጋድራስ እሸቴን አስረው በግዞተኝነት ወደ መቅደላ ሲልኩ ሚስታቸውም ልጃቸውን ወርቅነህን ይዘው ወደ መቅደላ ሄደው አብረው ተቀመጡ። በ1860 በሚያዝያ ወር እንግሊዞች መቅደላን ሲይዙ የእንግሊዝ ወታደሮች ሕፃኑን ወርቅነህን አግኝተው ከአጼ ቴዎድሮስ ልጅ ከዓለማየሁ ጋር አብረው አስቀመጧቸው። ከዚያም ሕፃኑ ወርቅነህን ኮሎኔል ቻምበርሊን የተባለ ሰው ወደ ህንድ አገር ወሰዳቸው። በህንድ አገርና በስኮትላንድ የሕክምና ትምህርት ተምረዋል። በሕክምና ሙያ በርማ ውስጥ ከሠሩ በኋላ ለመጀመሪያ ጊዜ በ1891 ዓ.ም ወደ ኢትዮጵያ መጥተው እስከ 1894 ዓ.ም ድረስ ቆዩ። ለሁለተኛ ጊዜ በ1901 ዓ.ም ተመልሰው መጥተው በእንግሊዝ ለጋሲዮን ሐኪም ሆነው 9 ወር ተቀመጡ። ከዚያም ዳግማዊ ምኒልክን ለማስታመም ነሐሴ ወር 1901 ዓ.ም ቤተ መንግሥት ገቡ። በሰኔ ወር 1905 ዓ.ም ወደ በርማ ተመለሱ። ለሦስተኛ ጊዜ በ1913 ዓ.ም ተመልሰው መጡ። በ1916 ዓ.ም የአዲስ አበባ ፍሎሃ፣ በ1917 ዓ.ም በሚያዝያ ወር የተፈሪ መኮንን ተማሪ ቤት ሹም ሆነው ተሾሙ። ከዚህም ጋር የቤተ ሳይዳን ሆስፒታልና የጅማ መንገድ ሥራ ተሾሙ። እንዲሁም የብርሃንና ሰላም ማተሚያ ቤት ሥራን ለመሥራት የበላይነትና ዋናውን ኃላፊነት ተሰጣቸው። በ1918 ዓ.ም የፍቅርና አገልግሎት ማኅበር የተባለ ድሆች ልጆችን ነፃ የወጡ ባሮችን ባዳሪነት እየተቀበለ የሚያስተምር የበጎ አድራጎት ድርጅት አቋቋሙ። በ1920 ዓ.ም ስለ ጣና ጉዳይ ወደ አሜሪካ መንግሥት ተልከው ሄደው መልእክታቸውን በመልካም ሁኔታ ፈጽመው ተመለሱ። በ1920 ዓ.ም በጥር ወር አዛዥ ተብለው በልዩ የቆሙ ፍርድ ቤት ፕሬዝዳንት ሆኑ። በ1922 ዓ.ም ወደ ህንድ ሄደው ከቦምቤ በአስተማሪነትና በልዩ ልዩ ሙያ የሚያገለግሉ 21 ህንዳውያንን አመጡ። በ1931 ዓ.ም የጨርጨርን አውራጃ ግዛት ተሾሙ። በ1927 በሎንዶን የኢትዮጵያ ልዩ መልእክተኛ ባለሙሉ ሥልጣን አምባሳደር ሆነው ተልከው ስለ ኢትዮጵያ ጉዳይ ተከራከሩ። የጠላት ወረራ ዘመናትን ህንድ አገር ከቆዩ በኋላ በ1934 ዓ.ም በሚያዝያ ወር ወደ ኢትዮጵያ ተመለሱ። መስከረም 29 1945 ዓ.ም በ88 ዓመት ዕድሜ ከዚያ ዓለመሞት ተለዩ። ሐኪም ወርቅነህ እሸቴ ሐኪም ቻርልስ ማርቲን ወርቅነህ እሸቴ በ1857 ዓ.ም በጎንደር ልዩ ስሙ ቋራ በተባለ አካባቢ ከአባታቸው አዛዥ እሸቴ ወልደ ማርያምና ወይዘሮ ደስታ ወልደ ማርያም ተወለዱ። ሐኪም ወርቅነህ 13 ዓመት ሕፃን ሳሉ ቤተሰባቸውን አጼ ቴዎድሮስ ተከትሎ ወደ መቅደላ አምባ ሄዶ ነበር። ከጦርነቱ ፍጻሜ በኋላ የአጼ ቴዎድሮስ ልጅ ዓለማየሁ ቴዎድሮስና ወርቅነህ እሸቴ ተማርከው ነበር። በዚህ ምክንያት ኮሎኔል ቻርልስ ቻምበርሊን ወደ ህንድ ወስደዋቸው ነበር። ትምህርታቸውንም ወደ ፑንጃብ ዩኒቨርሲቲ በመግባት በሕክምና ሙያ ተመርቀው በረዳት ሐኪምነት ሰርተዋል። ከ2 ዓመት አገልግሎት በኋላ ለከፍተኛ ትምህርት ወደ እንግሊዝ ሄደው ግላስጎ ዩኒቨርሲቲ ገብተው በቀዶ ጥገና ሙያ በታላቅ ክብር ተመርቀዋል። ሲመረቁም ከሐኪሞች ማኅበር የመጀመሪያው ባለ አንጎል ጥቁር ሐኪም የሚል የምስክር ወረቀትና መቀስ ተሸልመዋል። እንደ ተመረቁም የእንግሊዝ መንግሥት ራሳቸውን ችለው ቀዶ ጥገና ሥራቸውን እንዲያከናውኑ ያኔ በእንግሊዝ ስር ወደ ነበረችው በርማ ላካቸው። በወቅቱ ለአጼ ምኒልክ ቅርበት ከነበራቸው ምሁራን መካከል አለቃ አጽሜና አለቃ ታየ የሚባሉት ስለ ሐኪም ወርቅነህ ዝና አውሮፓ ሳሉ የሰሙትን አንድ ባንድ ነገሯቸው። አጼ ምኒልክም ሐኪም ወርቅነህን ወደ ኢትዮጵያ መጥቶ የሕክምና ሥራ እንዲሠራ እንዲፈቅዱላቸው ለእንግሊዝ መንግሥት ደብዳቤ ጻፉ። የእንግሊዝ መንግሥት በሁለቱ መካከል ያለውን ወዳጅነት ለማጥበቅ ቻርልስ ማርቲንን ስንልከው ለእርሶም ያለንን አክብሮት ለመግለጥ ነው
በማለት መፍቀዳቸውን በመግለጽ ሐኪም ወርቅነህ ላኳቸው። ሐኪም ወርቅነህ ያኔ የ36 ዓመት ጎልማሳ ነበሩ። ኢትዮጵያ ውስጥ ገብተው ጥቂት ዓመታት ያህል እንዳገለገሉ በ1894 ዓ.ም ኡጋዴን ውስጥ በኢትዮጵያና በሶማሊያ ድንበር ሸፍቶ የነበረ ሰውን ለመያዝ በተደረገ ጦርነት በጦርነቱ ቁስለኞችን ከቦታው ድረስ ሄደው ያከሙት ሐኪም ወርቅነህ ናቸው። በ1895 ዓ.ም እንደገና ወደ እንግሊዝ በርማ ሄዱ። በዚያ 5 ዓመት ሲቀመጡ ከእንግሊዛዊትና ከበርማ ሴቶች ልጆችን አፍርተዋል። በ1903 ዓ.ም ወደ ኢትዮጵያ በመምጣት ኢትዮጵያዊ አግብተው 13 ልጆችን አፍርተዋል። ሐኪም ወርቅነህ በድጋሚ በመጡ ጊዜ አጼ ምኒልክ የአውሮፓን ስልጣኔ ወደ ሀገራቸው እያስገቡ ነበር። ሐኪም ወርቅነህ በማስተማርና በሕክምና የቻሉትን ያህል አጼ ምኒልክን ደግፈዋል። በታመሙ ጊዜም በመጀመሪያ ሙሴ ሃርሚኒየር ሲያክሙ ቆይተው በኋላ ሐኪም ወርቅነህ በቦታው ተተክተው ማከም ቀጠሉ። በ1906 ዓ.ም ከአጼ ምኒልክ ረፍት በኋላ ሐኪም ወርቅነህ ወደ በርማ ተመለሱ። ከአንድ ዓመት በኋላ መኳንንቱ ሁሉ በሥልጣን ሽኩቻ ውስጥ ገብተዋል እየተባለ በሚወራበት ወቅት በ1909 ዓ.ም ገደማ ወደ ሀገራቸው መጡ። በዚህ ጊዜ የእንግሊዝ መንግሥት ጉዳያቸውን በልዩ ሁኔታ በማየት ጡረታቸውን አክብሮላቸው ነበር። ሐኪም ወርቅነህ በመጨረሻ ወደ ኢትዮጵያ እንደመጡ በትምህርት ቤት ሥራ አመራር፣ በፍርድ ቤት፣ በሕክምናና በዲፕሎማሲ መስኮች እየገቡ ሁሉንም አገልግሎት አበርክተዋል። ሌላው ቀርቶ የአሁኑ ብርሃንና ሰላም ማተሚያ ቤት ሲቋቋም በነበራቸው ኃላፊነቶች ላይ የሥራ አስኪያጅነትን ቦታ ደርበው በመስራት ቅን ታዛዥነታቸውን አሳይተዋል። ቀጥለውም የተፈሪ መኮንን ትምህርት ቤት በተሠራ ጊዜ አስተዳዳሪ በመሆን አገልግለዋል። ከዚያም በኋላ በጨርጨር አውራጃ ገዢ ሆኑ። ቀጥሎም በእንግሊዝ የኢትዮጵያ አምባሳደር ሆኖ ተሾሙ። እንግሊዝ አገር እንዳሉ የኢጣሊያ ወረራ ተጀመረ። በዚህ ጊዜ ሐኪም ወርቅነህ የገንዘብ መዋጮ እየሰበሰቡ ይረዱ ነበር። የገንዘቡን ድጋፍ ማድረግ ብቻም አልነበረም፣ ለጦርነቱ ያበረከቱት አስተዋጽኦ ኢሊስትሬትድ ለንደን ኒውስ በተባለ ጋዜጣ ከፎቶግራፋቸው ጋር የውጭ አገር የጦር መኮንኖችን ከኢትዮጵያን ወገን ተሰልፈው ለመዋጋት የሚፈልጉ በኢትዮጵያ ሌጋሲዮን መጥተው እንዲመዘገቡ ጥሪ ተላለፈ የሚል ማስታወቂያ እያተሙ ያሰራጩ ነበር። በዚህ ማስታወቂያ ተስበው ወደ ኢትዮጵያ መጥተው ከተዋጉት የውጭ ተወላጆች አንዱ የኩባ ተወላጅ ሆኖ ኮሎኔል አሌሃንድሮ ዴል ባዮ ተጠቃሽ ናቸው። ሐኪም ወርቅነህ የሚያደርጉትን የተቃውሞ ትግል ለመበቀል ይመስላል ጣሊያኖች ዮሴፍ ወርቅነህና ቢንያም ወርቅነህ የተባሉ ልጆቻቸውን በ1929 ዓ.ም አዲስ አበባ ላይ ገድለውባቸዋል። ከሐኪም ወርቅነህ ታዋቂ ልጆች መካከል ዶክተር ዮሐንስ ወርቅነህ፣ አስቴር ወርቅነህና ኤልሳቤት ወርቅነህ ተጠቃሽ ናቸው። ከነጻነት መልስ ለተወሰነ ጊዜ ወደ ህንድ ሄደው የቆዩ ሲሆን በመጨረሻም ከቤተሰባቸው ጋር ወደ ሀገራቸው ለመመለስ በቅተዋል። በሀገራችን የመጀመሪያ የሆነው ዘመናዊ ትምህርት ቤት በአልጋ ወራሽ ተፈሪ መኮንን ተሰርቶ ሲመረቅ የትምህርት ቤቱ ኃላፊ ሆነው የተሸሙት ሐኪም ወርቅነህ እሸቴ ስለ ትምህርት ኃያልነት ለተማሪዎች ለመግለጽ ያደረጉት ንግግር በታሪክ የሚጠቀስ ነበር። የሀገራችን ልጆች በትምህርትና በመልካም አስተዳደግ እንዲያድጉ አስበው ይህንን ተማሪ ቤት በትልቅ ቸርነትና ለጋስነት ባቆሙ በልዑል አልጋ ወራሻችን ስም ለዚህ ተማሪ ቤት ተማሪዎች እንኳን ደህና መጣችሁ ብዬ ምረቃዬን ላቀርብላችሁ እንዲፈቀድልኝ እለምናለሁ ነበር ያሉት በንግግራቸው መግቢያ። ወላጆች ሆይ ትምህርት ለሕዝባችን ዋና የሚያስፈልገው ነገር ነው። ስለዚህ 12 ወይም 15 ሚሊዮን ለሚያህሉ ለአገራችን ሰዎች 1 ወይም 2 ትምህርት ቤት ምንም አይበቃቸውም። ግን ሀብታሞችና የበለጠጉ የአገራችን ሰዎች የልዑል አልጋ ወራሽን መልካም አርአያ እንዲከተሉና በየአገሩ ክፍል ለልጆችና ለሴት ልጆች የሚሆኑ ብዙ ተማሪ ቤቶችን እንዲከፍቱና ከሀገራችን ልጆች ቢያንስ ጥቂቱ ሺህ ልጆች የትምህርት ዕድል እንዲያገኙ ተስፋ እናድርግ ብለው ጥሪ አቅርበው ነበር። ሐኪም ወርቅነህ በወቅቱ አስከትለውም ትምህርት ማለት አንድ የውጭ አገር ቋንቋ ማወቅ ብቻ እንዳልሆነ፣ ትምህርት ማለት እስከ ውስጥ የሚዘልቅ ጥንቃቄ፣ የአካሄድና የአእምሮ ማስተማር ማለት እንደሆነ በመጨረሻም
እውነተኛና ትክክለኛ ሰው ሁኑ። በቃልህና በሥራህ ንጹሕ ሁን። ቅንና ክብረት የሚገባው ሁን። ቸር ሁን። በሕዝባችን ከሰፈነ የቅናት ኃጢአት ነጻ ሁን። አገርህን የምትወድና ለአገርህ ሕይወትን አሳልፈ ለመስጠት የተሰናዳህ ሁን። አባትና እናትህን በዕድሜ ካንተ የሚበልጠውን አክብር። በሥራና በጨዋታ አጥብቀህ ቅን ሁን የሚል መልእክት አስተላልፈው ነበር። በኢትዮጵያ ታሪክ ጉልህ ስፍራ ካላቸው ሰዎች አንዱ ሐኪም ወርቅነህ እሸቴ ናቸው። አዛዥ ሐኪም ወርቅነህ እሸቴ የመጀመሪያው ኢትዮጵያዊ ዶክተር ሲሆኑ ከሕክምና ሙያቸው ባለፈ ለሀገር ብዙ አስተዋጽኦ አበርክተዋል። ሕፃን ወርቅነህ በህንድ አገር ለ4 ዓመት እንደተቀመጡ አሳዳጊያቸው ቻርልስ በሞት ስለተለዩ ኮሎኔል ማርቲን የተባለ ሰው ተቀብሎ ከአንድ የሚስዮናውያን ትምህርት ቤት ገብተው ትምህርት እንዲቀጥሉ አደረገ። እሳቸውም ኮሎኔል ማርቲን የዋሉላቸውን ውለታ በማሰብ ስማቸውን ወደ ቻርልስ ማርቲን ለውጠው ነበር። በግላስጎ ዩኒቨርሲቲ ገብተው በቀዶ ጥገና ሙያ በታላቅ ክብር ተመርቀዋል። ኢትዮጵያ ውስጥ ገብተው ጥቂት ዓመታት ያህል እንዳገለገሉ በ1894 ዓ ም ኡጋዴን ውስጥ በኢትዮጵያና በሶማሌ ድንበር በተደረገ ጦርነት በጦርነቱ ቁስለኞች ከቦታው ድረስ ሄደው ያከሙት ሐኪም ወርቅነህ ናቸው። በ1906 ዓ ም ከአጼ ምኒልክ ረፍት በኋላ ሐኪም ወርቅነህ ወደ በርማ የተመለሱ ሲሆን በአጠቃላይ በህንድ በበርማ ለ32 ዓመታት አገልግሎት ከሰጡ በኋላ ጠቅልለው ወደ ሀገራቸው ተመልሰው ጣሊያን ኢትዮጵያን እስከወረረበት ድረስ በተለያዩ ሥራዎች ላይ ተሳትፈዋል። ከነዚህም መካከል በአዲስ አበባ የሚገኘው የፍልውሃ ድርጅትን አቋቁመዋል። የተፈሪ መኮንን ትምህርት ቤት ዳይሬክተር ሆነው ሰርተዋል። የካቲት 12 ሆስፒታል፣ የቀድሞ ቤተ ሳይዳ፣ የጅማ መንገድና የብርሃንና ሰላም ቤትን ሲቋቋሙ የበላይ ተቆጣጣሪ ሆነው ሰርተዋል። በ1927 ዓ ም በአባይ ወንዝ ላይ ለሚገነባው ግድብ እርዳታ ለማሰባሰብ ወደ አሜሪካ የተጓዘውን ቡድን መርተዋል። በ1920 ዓ ም ለቆመው ዘመናዊ ፍርድ ቤት አዛዥ ተብለው በተሰጣቸው ሹመት በቅንነት አገልግለዋል። የጨርጨር አውራጃ ገዢ በመሆን የሰሩ ሲሆን ኢትዮጵያ በነበረባት የተማረ የሰው ኃይል እጥረት የተለያዩ ሙያ ያላቸው 21 ህንዳውያንን ወደ ኢትዮጵያ መጥተው እንዲሰሩ የግል ድርሻቸውን ተወጥተዋል። በእንግሊዝ የኢትዮጵያ አምባሳደር ሆነው ሰርተዋል። በአንድ ወቅት በኢትዮጵያ ቴሌቪዥን ላይ ቀርቦ በነበረው ዘገባ ሐኪም ወርቅነህ የጨርጨር አውራጃ ገዥነታቸውን ሲቀበሉ አበጋዝ በሚል ማዕረግ እንዲጠሩ ባለመፍቀዳቸው የደጃዝማች ማዕረጋቸውን ተጠቅመውበት እንደማያውቁ ልጆቻቸው ይናገራሉ። ያከናውኑት የነበረውን መልካም ሥራ አቶ ፍስሐ ተከስተ ታሪክና ባለ ታሪክ በጨርጨርና በአሰበ ተፈሪ በተሰኘ መጽሐፋቸው ውስጥ አስፍረውታል። ከነዚህም ውስጥ ዘሩን ከህንድ ሀገር አስመጥተው ያስተከሉት የማንጎ ተክል እስካሁን በሀገሪቱ አንዳንድ ክፍሎች ይገኛል። ይህን ጨምሮ ለከተማ ነዋሪ ለመጀመሪያ ጊዜ የንጹሕ ውሃ ተጠቃሚ አድርገዋቸዋል። አዛዥ ወርቅነህ በሎንዶን የኢትዮጵያ ዋና መልእክተኛነቱን ሲሾሙ የሹመት ማስረጃቸውን መጀመሪያ ለንጉሥ ጆርጅ አምስተኛ ሐምሌ 18 ቀን 1927 ዓ ም በኋላ ደግሞ ለንጉሥ ኤድዋርድ ስምንተኛ ጥር 27 ቀን 1929 ዓ ም አቅርበዋል። በዚህ ዕለት የኢትዮጵያ ግዛት ከግንቦት 1 ቀን 1928 ዓ ም ጀምሮ የምወክለው እኔ ነኝ ያለችው የኢጣሊያ መልእክተኛም የሹመት ማስረጃዋን አብራ አቅርባ ነበር። በሎንዶን 17 ፕሪንስስ ጌት የሚገኘውን የኢትዮጵያ መልእክተኞች መኖሪያና መስሪያ ቤትን በሀገራቸው ስም የገዙትም ዋና መልእክተኛ አዛዥ ደግሞ ወርቅነህ እሸቴ ናቸው። ሐኪም ወርቅነህ እሸቴ በብሪታንያ የኢትዮጵያ አምባሳደር በሆኑበት ወቅት ለብሪታንያ ጠቅላይ ሚኒስቴር ሳሙኤል ሃወር ብሪታንያ የኢጣሊያን ወረራ እንድታወግዝና ለጦርነቱ ወጪ የሚሆን 20 ሚሊዮን ፓውንድ ብድር ለኢትዮጵያ እንድትሰጥ ጠይቀው ነበር። ሆኖም ግን እንደታሰበው አልሆነም። ሐኪም ወርቅነህ እሸቴ ከወራት ቆይታ በኋላ ምንም ምላሽ ባለማግኘታቸው ሐምሌ 22 ቀን 1928 ዓ ም ለጋዜጠኞች ይፋዊ መግለጫ ሰጡ። ኢትዮጵያ ለጦርነቱ የሚሆን የገንዘብ ድጋፍ ትሻለች፣
ሀገሪቱ በሀብቷ ተጠቃሽ ስትሆን ፍላጎት ላላቸው ሀገራትና ግለሰቦች የነዳጅና የማዕድን ሀብቷን በሊዝ ለመስጠት ትስማማለች በማለት ለጋዜጠኞች አሳወቁ። ከቀናት በኋላም የብሪታንያ መንግስት ለኢትዮጵያም ሆነ ለኢጣሊያን የጦር መሳሪያ ግዢ እንደማትሰጥ በግልጽ አሳወቀች። ሐኪም ወርቅነህ በአፄ ምኒልክ ዘመን በዓመት 2000 ብር ደሞዝና የወር ድርጎ የሚሰጣቸው መሆኑ ከተነገራቸው በኋላ ይህ ክፍያ ለኑሯቸው በቂ ነው ባይባልም እዚሁ አገራቸው ውስጥ እንዲቆዩ አፄ ምኒልክ ስለወተወቷቸው ለተጨማሪ 1 ዓመት ብቻ ለመቆየት ፈቃደኛ ሆኑ። ለዚያውም ቢሆን የእንግሊዝ መንግስት እንዲሰጣቸው የጠየቁት የእረፍት ጊዜ ከተፈቀደላቸው መሆኑንም ለንጉሡ አስረዱ። በተጨማሪም የጠየቁት ፍቃድ ከተገኘ የውል ዘመን ሲያልቅ ወደ በርማ ለመሄድ እንዲፈቀድላቸው ጭምር ጠይቀው ስለነበር አፄ ምኒልክ በሐሳቡ ተስማምተው ወዲያው ቃል ገቡላቸው። ሐኪም ወርቅነህ ወደ ኢትዮጵያ ከመጡ በኋላ በዚያን ዘመን በርካታ ሰዎችን ያክሙ ነበረ። ከቤተ መንግሥት ድርጎ እየተቀበሉ ብዙ መኳንንትና ወይዛዝርትን አክመው ነበረ። ሐኪም ወርቅነህ በዚያን ዘመን ያከሟቸውን ሰዎች ስም ክሪስ ፕራውት እየጠቀሰች የሚከተለውን ጽፋለች። እርጉዝና ቆስቋላ የሆኑትን የፊታውራሪ ኢብሳም ሚስት ወይም ባለቤት ጎስቋላውን አለቃ ገብረ ሥላሴን፣ ደክማ የነበረችውን የሉል ሰገድን ልጅ፣ ቁርጥማት ያሰቃያቸው የነበሩትን ቢትወደድ አጥናፌን አክመዋል። እንዲሁም 5 ቀን ሙሉ ምጥ ይዟት ትሰቃይ የነበረችውን ሴት በቀዶ ጥገና ሕክምና ጤናማ ልጅ እንድትወልድ ረዷት። ቀጥሎም የቤተ መንግሥት ወርቅ አንጥረኛ የዲክራን ኤስያን ሴት ልጅ ዓይኗን አከመው አዳኑ ስትል አስፍራለች። ከኢትዮጵያ ጎን ሆነው ለመዋጋት የሚፈልጉ ከልዩ ልዩ ሀገሮች በርከት ያሉ ሰዎች ነበሩ። አብዛኞቹ የመጡት ለጥቅም ሲሆን አንዳንዶች ደግሞ ግፍን የሚጠሉ ሰብአዊ ርኅራኄ የነበራቸው ናቸው። ከእነዚህም አንዱ አሌክሳንደር ዴልቤዮ የሚባለው የኩባው ተወላጅ ነበር። ጋዜጣውን አንብቦና ጥሪውን ተቀብሎ የመጣው ይህ የኩባ ዜጋ ወደ አገራችን ገብቶ ከኢትዮጵያን ጎን ሆኖ ተዋግቷል። ይህ ሰው ቀይ አንበሳ በሚለው መጽሐፍ ውስጥ አንድ ነጭ በጥቁር ሰቆቃ ምድር የሚል ታሪክ ጽፎ አሳትሟል። ይህ መጽሐፍ በዶክተር ተስፋዬ መኮንን ባየልኝ ተተርጉሞ ታትሞ ወጥቷል። በመጽሐፍ ውስጥ ስለ አምባሳደር ወርቅነህ የሚናገረውን በቁንጽል እንደሚከተለው ቀርቧል። እኔ ለንደን ነበርኩ። ወደ ኩባ መመለስ የሚገባኝ ከዚያሽ ከተማ ነበር። ሐሳቤ ለመለወጥ ያነሳሳኝ በእርግጠኝነት መናገር አልችልም። አንድ ቀን ጠዋት ኢሉስትሬትድ ሎንዶን ኒውስ ጋዜጣ የኢትዮጵያን አምባሳደር ደብሊው ማርቲን ምስል የያዘ በኢትዮጵያ ሌጋሲዮን የውጭ አገር የጦር መኮንኖች ከኢትዮጵያን ወገን ተሰልፈው ለመዋጋት የሚፈልጉ መጥተው እንዲመዘገቡ ጥሪ ተላለፈ የሚል መልእክት የያዘ ዜና ይዞ መውጣቱን አየሁ። እኔ የምኖረው በፓርኪንሰን ሆቴል የኢትዮጵያ ሌጋሲዮን የሚገኘው በ13 ኤልም ፓርክ ጋርደን ነበር። በታክሲ ወደዚያ አመራው። ባለ 6 ፎቅ ቆንጆ ቤት ነበር። እንደ ደረስኩም አንድ እንግሊዛዊ ጠባቂ እስከ እንግዳ መቀበያው ይዞኝ ገባ። ከጥቂት ደቂቃዎች በኋላ የሌጋሲዮኑ ጸሐፊ ወደ እኔ መጣ። ለአቢሲኒያ ሄጄ ለመዋጋት እንደምፈልግ ስገልጽለት ለጥቂት ጊዜ ጸጥ ብሎና በረጅሙ ተንፍሶ ለምን ያንተ ላልሆነ ምድር መታገል ትመኛለህ አለኝ። በቀላሉ ገድል ለመስራት ከልጅነቴ ጀምሮ ወደ አፍሪካ ምድር መሄድ እፈልግ ነበር። ይህ አጋጣሚ ትክክለኛና ጥሩ ነው ብዬ አምናለሁ ስል መለስኩ። የሌጋሲዮኑ ጸሐፊ ፊቱን ኮስተር አድርጎ በዝምታ ጥሎኝ ወደ መጣበት ተመለሰ። ከመግቢያ በር ስደርስ መለስ ብሎ በዝግታ ወደ እኔ መጣ። ክቡር አምባሳደር ቢሮአቸው ናቸው። አሁኑኑ ሄጄ እነግራቸዋለሁ። ለጥቂት ሰከንዶች እባክዎ ይታገሱኝ አለ። ከጥቂት ቆይታ በኋላ ተመልሶ ወደ ላይኛው ፎቅ ቢሮ እንደወጣ ነገረኝ። በጣም ትልቅ መስኮቶች ሰፊ ስለሆኑ የሚያስገቡት ብርሃን ቤቱን በግልጽ የሚያሳይ ሳሎን ውስጥ ገባው። ክቡር አምባሳደር ደብሊው ማርቲን ወንበራቸው ላይ በጥግ በኩል ቁጭ ብለዋል። የቤት ውስጥ እሳት ማንደጃው በላይ ንጉሥ ኃይለ ሥላሴ ካባ ደርበው ከንግሥት መነን ጎን የተነሱት ትልቅ ፎቶግራፍ ተሰቅሏል። እንግሊዘኛቸው ጥርት ያለ እንከን የማይወጣለት ሁለመናቸውና አቀራረባቸው እንደ አንድ የተማረ ሰውና ብልህ ጨዋ ሰው ነው።
ንጉሥ ኃይለ ሥላሴ ብልህ ሰው ነበሩ። ለማርቲን ክብር አጎናጽፈው ከወለጋ አካባቢ በሚገኘው ወርቅ ማዕድን ማውጫ ፍቃድ ሰጥተው ከእንግሊዞች ጋር ያላቸውን ቅርብ ግንኙነት ከግንዛቤ በማስገባት ለሥራቸው የተቀላጠፈና ምቹ ሁኔታ ይፈጥራል በማለት በእንግሊዝ አገር ባለ ባለሙሉ ሥልጣን አምባሳደር አድርገው ሾሟቸው። አምባሳደር ማርቲን በእንግሊዝ የውጭ ጉዳይ ሚኒስቴር የተከበሩና ድምፃቸው በሁሉም ዘንድ ተደማጭነት የነበራቸው ሰው ነበሩ። አምባሳደሩ ከመቀመጫቸው ተነስተው ወደ እኔ መጡ። ምንም እንኳን ጠና ያሉ ቢሆኑም ቀጥ ብለው ያለምንም ድጋፍ በእርግጠኝነት ይራመዳሉ። የሰላምታ እጃቸውን ከዘረጉልኝ በኋላ ዜግነቴ ምን እንደሆነ ጠየቁኝ። ኩባዊ ነኝ አልኳቸው። ከእኛ በኩል ሆነ ለመታገል ስትል ብቻ ነው ከአገርህ ድረስ የመጣኸው? አይደለም ስል መለስኩኝ። እውነተኛነቴን ለመግለጽ ከስፔን ገና መምጣቴ ነው። ወደ ኩባ ለመመለስ ነበር እቅዴ። ለውጭ አገር መኮንኖች በአቢሲኒያ ላይ የተቃጣውን ወረራ ለመዋጋት የቀረበውን ጥሪ አንብቤን የመጣሁት አልኳቸው ሲል አስፍሯል። ዶክተር ማርቲንም ይህን ጥያቄ ጠየቁት። አንተ የኔን ምድር ታፈቅራታለህ አሉት። በእርግጠኝነት አላፈቅራትም አላቸው። ግን በኃይልና በጉልበት አንድ አገር ይዞ የሚያደርሰውን ግፍ በፍጹም እጠላለሁ። የኔ ሀገር በጣም ትንሽ ነች። ለሀገር ምድር ሙሉ ነጻነትና ክብር ለሚደረግ ውጊያ መዋጋት እጅግ በጣም ደስ ይለኛል አልኳቸው ሲል መልሷል። ሐረር ውስጥ በካቶሊክ ሚስዮናውያን የሚካሄድ የሥጋ ደዌ በሽተኞች መርጃ ክሊኒክ አለ። ነገር ግን ታማሚዎቹን የሚመረምርና የሚያክም ሐኪም አልነበረም። በዚያን ዘመን ለሥጋ ደዌ በሽታ መድኃኒት ስላልነበር ቁስሉን በጥንቃቄ አጥቦና ቅባ ቀብቶ በሻሽ ወይም ፋሻ ከማሰር ውጪ የሚደረግ ሌላ ነገር አልነበረም። እነዚህ 76 የሚሆኑ የሥጋ ደዌ በሽተኞች የሚኖሩት ከክሊኒኩ አጠገብ ለየብቻቸው በተሰሩ ትንንሽ ጎጆ ውስጥ ነው። ከሐረር ግንብ ወጣ ብሎ በሚገኘው በዚህ መንደር ውስጥ የሚኖሩት የሥጋ ደዌ በሽተኞች በአብዛኛው የአካባቢው ነዋሪዎች የነበሩ ይሁን እንጂ ከሌላም ክፍለ ሀገር ፈልሰው የመጡም አሉ። ሐኪም ወርቅነህ በራቸውን ከባድ በሽታ ማከማቸውን አላቋረጡም። በዚያን ሰሞን ኤደንና ጅቡቲ ደርሶ የተመለሰ ንቁ ኢትዮጵያዊ ወጣት ስለ ሀገሩ በመቆርቆር የሚከተለውን ለሐኪም ወርቅነህ እንዲህ ሲል ነገራቸው። እንግሊዞች ከኬንያ ጀምሮ ቀስ በቀስ ወደ ሰሜን እየተፏቆቁ የሀገራችንን የኢትዮጵያን ድንበር እየገፉ ነው። በምዕራብ ኢትዮጵያም እንዲሁ እስከ መተማ ድረስ መሬት እየያዙ ነው። ዓላማቸው ቀስ በቀስ ኢትዮጵያን ለመያዝ ነው በማለት እሱ አገኘው ያለውን ምስጢራዊ መረጃ ለሐኪም ወርቅነህ ነገራቸው። እሳቸውን በበኩላቸው የሰሙትን ይህን ወሬ ለራስ መኮንን አሳወቁ። በዚህ መሃል በሰሜን ኢትዮጵያ ደጃዝማች አጎስ ተፈሪ የሚባል ሰው ከእስር ቤት አምልጠው አድዋ መያዛቸው ተወራ። እንዲሁም የጎጃሙ ንጉሥ ተክለ ሃይማኖት ልጅ ራስ በለው ታስረው ከነበረበት ከሸዋ ወይን ቤት አምልጠው ጎጃም ከገቡ በኋላ አገሩን በቁጥጥራቸው ስር ማድረጋቸው ተነገረ። እነዚህን ሽፍቶች እንዲያስከብሩ ራስ መኮንን ታዘው ለመሄድ በመዘጋጀት ላይ እንዳሉ ራስ በለው በርቅ እንዲገቡ ይነገራል። በዚህ ምክንያት ራስ መኮንን ወደ ጎጃም መሄዳቸው ሲቀር ሐረር ውስጥ አንድ መደበኛ ሆስፒታል ለማቋቋም ማቀዳቸውን ለሐኪም ወርቅነህ ነገሯቸው። እሳቸውም ሐሳቡ ተገቢና ጥሩ በመሆኑ ግንባታው በቶሎ እንዲጀመር መከሯቸው። በዚህ ጊዜ ሐኪም ወርቅነህ በርማ በሚገኘው መስሪያ ቤት የተሰጣቸው የረፍት ጊዜ አላለቀም ነበርና እዚሁ ሐረር ውስጥ ራስ መኮንን ጨምሮ ሰዎችን ሲያክሙ ነበር። የታካሚዎቹ ቁጥር እየጨመረ ስለመጣ ራስ መኮንን በቋሚ ሐኪምነት ደሞዝ እንዲሰጣቸውና እሳቸውም ሀገራቸውን ለማገልገል ያላቸውን ምኞት እንዲፈጽሙ እንዲረዷቸው በድጋሚ ጠየቋቸው። ራስ መኮንንም በደሞዝ ሊቀጥሯቸው ሳይፈልጉ ቀሩ። ሐኪም ወርቅነህ አገራቸው ኢትዮጵያ ውስጥ እየኖሩ ለመስራት የነበራቸው ተስፋ በዚህ ቅጭ ባለ መልስ ተቋጨ። ሆኖም ከሶማሌ ዘመቻ ከተመለሱ በኋላ ባደረጉት የ6 ወር ቆይታ ራስ መኮንን የነበራቸውን ከባድ በሽታ ማከማቸውን አላቋረጡም። በዚህ ውለታቸው ከሐረር የአንድ ቀን ጉዞ ወጣ ብሎ ከሚገኘው ከራስ መኮንን ርስት ተቀንሶ ለሐኪም ወርቅነህ 70 ሄክታር መሬት እንዲሰጣቸው አዘዙላቸው።